በጣም ደስ ብሎኛል እንደምታዩት አበባን ይዤ ወደ እናንተ መጥቻለሁ በጣም ደስ ብሎኛል በእውነት ያው ስንለፋ ከልፋት በኋላ ደግሞ ውጤት ስናይ በጣም ነው ደስ የሚለው እንደምታዩት እኔ በጣም ደስ ብሎኛል በጣም ነው ማመሰግናችሁ እግዚአብሔር ያክብርልኝ እንደምታዩት ነው ይሄንን ማለት ነው በጣም ስለተደሰትኩ ነው ይሄንን ቪዲዮ ወደዚህ ይዤ ሊመጣ የቻልኩትና በጣም አመሰግናችኋለሁ ሰላም ውድና የተከበራችሁ የህይወዬ ፋሚሊዎች እንዴት ናችሁ በያላችሁበት ስፍራ ሁሉ ላይ ሰላማችሁ እጅግ ብዝዝት ይበልልኝ ዛሬ በፈገግታና በደስታ ወደ እናንተ መጥቻለሁ እንደምታዩት በግራና በቀኝ ያው ቁልፍ የሆነው ቻናልን መንቀሳቀስ እንደማልችል አስጠነቅቆኝ ነበር እንደምታዩት ያው ወደ 3 ወር ምናምን ተገድቦ ነበር ይሄንን እንዴት አስከፈሹ ብትሉት ያው እዚህ ላይ ቪዲዮ ይሻል መጣውትም በብዙ ነገር ነው ያው ኢቃማን በማስገባት ወይም ፓስፖርትን በማስገባት ደብዳቤ በመጻፍ እኔ በቃ ምን ሊባላችሁ በጣም ከትግልና ከብዙ ነገር በኋላ ዛሬ በደስታ በፈገግታ እንደዚህ ወደ እናንተ መምጣት ያለው ተስፋ ለምትቆርጡት ማለት ነው እንደምታዩት ይሄን ሁላ ካለፍኩ በኋላ 4000 ሰዓት ከሞላው በኋላ ይሄንን ኮንግራ ብሎኝ ይሄንን ሊኮልኝ ነበር እንግዲህ እግዚአብሔር ይመስገን ከሁለት ወር በፊት ነበር ይሄንን ይላከው ከዛ ቪዲዮችን ማስተካከል ስለነበረኝ ቪዲዮችን ካስተካከልኩ በኋላ እንግዲህ ወደ ሞኒ ለማድረግ ወደ ፕሮሰሶች ሄጄ ነበር ወይም ጉዞ ጀምሬ ነበር እንደምታዩት እግዚአብሔር ይመስገን ከዛም በኋላ ደግሞ ያው መልሶኝ ነበር እንደምታዩት ማለት ነው በዚህ መልኩ ነው የመለሰኝ ማለት ነው ፕሮሰሱን ወይም ፎርሞቹን ከሞላ በኋላ እንደዚህ መልሶልኛል አይሆንም ወይም አልቀበልም ብሎኝ ማለት ነው ከዛ ይግባኝ ጥያቄ ጠይቅኝ ብሎኝ ማለት ነው እንግዲህ ይግባኝ ጥያቄ ያው እኔም ጠይቄያለሁ አልተኛሁትም ዝምም አላልኩትም ተዘግቶብኛል አልችልም በየ ተስፋ አልቆረጥኩትም እና ኢቶቼ ተስፋ እንዳትቆርጡ አዳዲስ ጀማሪዎች ማለት ነው አዳዲስ ጀማሪዎች ተስፋ መቁረጥ አያስፈልግም በቻላችሁ ተቅም መታገል ነው ያለባችሁ በነገራችን ላይ ዩቲዩብ እውነት እኔ በጣም ከባድ ሁኔታዎች ላይ በጣም ከባድ ሁኔታዎችን አሳልፌያለሁ ግን እግዚአብሔር ይመስገን እንደምታዩት ቪዲዮ በዚህ መልኩ ነው ይግባኝ ጥያቄ ጠይቅ ስለኝ ይሄው በዚህ መልኩ ነው ቪዲዮችን ስክሪን ወይም ቪዲዮ ሰርቼ እንደዚህ የላኩት ማለት ነው እንደምታዩት ቻናሌ ምን እንደሚሰራው ኮንታክቱ ምን እንደሆነ በዚህ መልኩ ቪዲዮ ሰራውት ነገር ግን ፕሮፋይሉ መታየት አለበት ያለው ቪዲዮ መታየት አለበት ስለዚህ ሊንኩን ምን አደረኩት ኮፒ አደረኩት ማለት ነው እንደምታዩት ኮፒ አደረኩት እንዴት ነው ኤዲት የሚታረገ ስለዚህ ኤዲት ማድረጉ ደግሞ እንደምታዩት ነው ኮፒ ያረኩትን እዚህ ጋር ጫንኩት ማለት ነው ኮፒ ያረኩትን ሊንኩን እዚህ ጋር አስቀመጥኩት ለምሳሌ ማስታወሻ እንዴት ነው የምትይዙ ስልካችን ውስጥ ማስታወሻ መያዝ ካለብን ምን ይዝበት ስፍራ ላይ እንደዚህ ጫን እናደርጋለን ሊንኩን ወደዚህ አመጣሁት ከዛ እንዴት ነው ኤዲት ማረገው እንደምታዩት ኤዲት የሚያረጋያ ይሄው ካን ማስተር አፕ ነው ስለዚህ በሱ ነው ኤዲት ማረገው እንዴት በመንድነው ምለው ይሄ 96 እንደዛ ነው የዩቲዩብ ማለት ነው እንግዲህ ኤዲት ማረገውንም እንደዚህ ቀንጨብ አድርጌ የሚቻለው ግን ከ5 ደቂቃ በታች ነው እኔ ግን ቪዲዮ የሰራሁት 2 ደቂቃና 58 ነው እንግዲህ ኤዲት ማረገውን እያሳየው ነው ማለት ነው ለማን ነው ማሳየው ለጎግል ማለት ነው በዚህ መልኩ እንዴት ነው የምትቆርጪ እንዴት ነው የምታረጊ እንግዲህ እንደዚህ ማሳየት 14 ቀን ነበር የሰጠኝ እስከ 14 ቀን ይግባኝ ጥያቄ ከጠየቁ ይመልሳልን ነው ያሉኝ ስለዚህ እኔ ደግሞ ከ3 ቀን ነው ከ4 ቀን በኋላ ነው በቃ እንዴ ዝምልን ነው ወይ ብዬ በጣም እንጃ በዚህ አጋጣሚ ላይ ጓደኞቼ በጣም አመሰግናቸዋለሁ ቪዲዮ ሼር በማድረግ በርቺ አንቺ ትችያለሽ ጠንካራ ነሽ በማለት ተስፋ የሰጣችሁ ውድ
እህቶቼ ወንድሞቼ አመሰግናለሁ። በእውነት በጣም 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 አመሰግናቸዋለሁ። እንደምታዩት ኤዲቴው ማረጊያ እንደዚህ ነው ብዬ እያሳየሁት ነው ማለት ነው። በአማርኛ ሳይሆን ወይም በምትችሉ ቋንቋ ለምሳሌ አረብኛ፣ እንግሊዝኛ እንግዲህ ሌላ ቋንቋ የምትችሉ ካለ በሱ ነው ማለት ነው። በሱ ነው የምትሰሩት ማለት ነው። በአማርኛ እንዳትሰሩ። ምናልባት ያ እንደውም እንደዚህ እንዳይጋጠምባችሁ ምናልባት የሚለው ነው። ስለዚህ እኔ ያሳለፍኩትን ነው ይዤ የመጣሁት። ወዴት ነው እንግዲህ ያንን ሊንክ ወዴት ነው የምናስገባው? እዚሽ ጋር ጥቁሯን አያችሁ? እሱን ስትነኩ ይሄ ግን የምታገኙ ስቴዲየም ላይ ነው፣ ኢሜል ላይ ነው የሚያመጣው። በሁሉም በኩል ነው የሚልከው ሜሴጅ። ስለዚህ በዚህ ትነካላችሁ። ይህንን ስነካ ግን አላሳየዋችሁም። እሱን ስትነኩ ቦታ አለ፣ ሳጥን እንደዚህ አለ። እሱ ላይ ያችን ሊንኳን ጫን ታደርጋላችሁ። ያው ቪዲዮ ያን አልሰራሁትም ይቅርታ። ከዛ በቃ 24 ሰዓት ሳይሞላ በዚህ መልኩ ኮንኪራ ላይ ማለት ነው። በጣም ነው ደስ ያለኝ በእውነት። ያን ቀን ደስታዬን አልቻልኩትም። እንደምታዩት በዚህ መልኩ ሊኮልኛል። በጣም አመሰግናለሁ። ሼር በማድረግ አበረታቱኝ። ወዳችሁ